አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱ ከልብ አመሰግናለሁ። ውዶችዬ ጉንፋን ይዞኛል እንደምታዩኝ ድምፄም አይኔም በቃ በጣም እንትን ብያለሁ። ዛሬ ጁምአ ነው የዋልነው ቤተሰብ ጋር ነበረ። ከቤተሰብ መልስ ነው አሁን ቪዲዮ እየሰራሁኝ ያለሁት ማለት ነው። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። የጉንፋን መድኃኒት ያው ትኩስ ነገር ነው፣ ምንም ማድረግ አይቻልም። ትኩሱን ነው እምልበት ማለት ነው። እና ወዶችዬ ሼር አድርጉልኝ፣ ላይክ አድርጉልኝ። እንደውም ቤተሰብ ያልሆናችሁ ደግሞ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ የደወል ምልክቱን እየነካችሁ ቤተሰቡን። አሁን ወዶችዬ አቧራው ጋር ነው መሰለኝ ጉንፋኑ በጣም ኦቨር ሆኗል፣ አልተቻለም ማለት ነው። ከዛ በመቀጠል ብዙ እህቶች በነገራችን ላይ እኔ ቤቴን ከውጭ ከግቢ ጀምሬ እስከ ቤቴ ውስጡን ድረስ እስከ ክፍሉ ብዙ ልጆች አሳይን ቤትሽን እንደውም የቃ ካቢኔትሽን አሳይን እያላችሁኝ ያሳይቻችኋለሁኝ። እና ወደታች ብትሄዱ ይሄንን ጥያቄ ላቀረበችልኝ እህቴ ነው። ለሁላችሁም መልስ ይሆናል ብዬ ተስፋ አድርጋለሁኝ። በነገራችን ላይ ውዶች አይኔ ራሱ ብር ብሏል። ሱብሃንአላህ ጉንፋን ይሄን ያክል ከባድ ነው እንደ ያልኩት ራሴን ነው ራሱ የመታኝ ማለት ነው። ዛሬ የዋልኩት አዋል ልነግራችሁ አልችልም። በጣም ራሴን እያመመኝ ነበር የዋልኩት ማለት ነው። እና የምንላችሁ ነው እኔ ብዙ ጊዜ አሳይቻችኋለሁኝ ቤቴን ከነ ዲዛይኑ ፓርት ቤትሽን ዲዛይኑን አሳይን፣ የቤትሽን ክፍል ስንት ክፍል ነው፣ ስንት ቆርቆሮ ነው፣ ስንት ካሬ ላይ ነው ያረፈው፣ እንዴት ነው ምናምን በቃ ስለ እኔ ኢንፎርሜሽን ስለ ቤቴ ነግራችኋለሁኝ ማለት ነው። ነገር ግን አንዳንድ ልጆች ደግሞ ያላያችሁት የክሽን ካቢኔቴን ቤትሽን አሳይላላችሁኝ ያው ወደታች ቪዲዮ የምትሄዱ ታገኙታላችሁ። ሞልቶላችኋል። የኔን እንደውም ሙሉ ቤቴን ነው ምን ነው አበዛሽ ሳመልቀቅ እስከምባል ድረስ ብዙ ፎቶች አሳይን ስለሚሉኝ እለቅ ነበረ። ወደ ታች ከሄዳችሁ ታዩታላችሁ ማለት ነው። በመቀጠል ደግሞ የክሽን ካቢኔት አሁን በተሻለ ዲዛይን በተሻለ በፋሽን ቆንጆ በሆነ በአዳዲስ እንትን ዲዛይን መጥተውላችኋል። አሁን እኔ ምን አለ መሰላችሁ ከውስጥ ራሱ እንትን ነው ኤምዲኤፉ እንዳለ ነው፣ ቀለም የለውም ምንም የለውም። አሁን ግን የተሻለ አሰራር ነው የመጣው ማለት ነው። ለምን እኔ ያሰራሁትን አሰሩ ብያላችሁ። ምክንያቱም በአዲስ ፋሽን በአዲስ ዲዛይን በተሻለ አሰራር ይሰሩላችኋል ማለት ነው። እና የኔ አሁን ከውስጥ ስትከፍቱት እንትኑ ኤምዲኤፉ ቀለም አልተቀባም። ውሃ ቢነካ ወይ በወለውለው የመፈርፈር ባህሪ ያለው የመነፋት ባህሪ ያለው። አሁን ላይ ግን አሰራሩ በጣም የተለየ ነው። ውስጡ ስትከፍቱት ልክ እንደ ውጩ ነው በቃ ያለው ቀለም ስትወለውሉትም በቃ የሚጸዳ ነው ማለት ነው። እና እኔ ያሰራሁትን እናንተ ማሰሩ እንትን በልኩ ሰሩ ብያላችሁ። አሁን ላይ በተሻለ በሰራሚክ አድርጋችሁ ማሰራት ትችላላችሁ። ለምሳሌ እኔ ሰራሚክ አይደለም ዝም ብሎ ይሄ አርቲፊሻል እንትን የሚሉ ከላይ የሚያደርጉት ነው። ምክንያቱም ያው ጠንካራ ነው፣ ግን እንደ ሰራሚኩ ጥንካሬ የለውም። ሰራሚኩ ክብደትን ቢኖረው ጥንካሬ ያለው ይሄም ክብደት አለው፣ ግን ሰራሚኩ በእርግጥ ክብደት አለው። ነገር ግን በዛው በአቅሙ ልክ ተደርጎ ስለሆነ ይችላል ተብሎ ሲታመኑ ስለሆነ የሚሰራው ምንም የሚሆንባችሁ ነገር የለም። በሰራሚክ አድርጋችሁ በአዲስ ዲዛይን አግድመቱን ከምታሰፉት እንደው ከሚሰፋ ቦታ ከሚይዝባችሁ ባጭሩ በሜትር እናንተ በ2 ሜትር ይሁን የምትፈልጉት 3 ሜትር ሊሆን ይችላል። ልክ እንደቅማችሁ በእንደዚህ ተሰርታችሁ ከላይ ደግሞ ተቀጣይ የእናንተ ሽንኩርት ምናምን የሚሆን የምከታተፉባት ተደርጋ ትሰራለች ማለት ነው። እና አሁን ብዙ ልጆች ያችን ነው ምርጫ አድርገው የሚያሰሩት በአዲስ ፋሽን በአዲስ ዲዛይን በአዲስ አሰራር። ውስጡ ራሱ አሰራሩ የኔና ያ አንድ አይደለም። በየአመቱ ወይም በየጊዜው አዲስ ፋሽኖች እየመጡ ነው ያሉት ማለት ነው። እና የቤት እቃ ስታዙ አሁን ብዙ ሰው እኔ ግርም የሚለኝ በነገራችን ላይ ልጆች እንትን ቡፌ የሚያዙ ልጆች አሁን በጣም ይገርሙኛል። ለምን መሰላችሁ? ቡፌ አሁን ላይ የቀረ ነው በቃ ቀርቷል። ኦልሬዲ ያኔ እንኳን ቡፌ ቀርቶ አይደለም ያሰራሁትን ታምራለች። በርግጥ እኔ ለራሴ በጣም ነው የምወዳት፣ ግን አሰራሩ የውስጡ እንትኑ ኤምዲኤፉ አይን ፈርፈር እንትን አለው። የሆነ ውሃ ቢያገኘው የሆነ ነገር እንትን ቢለው የሚቋቋም አይደለም። አሁን የመጣው ግን አሰራሩ መሻላ በጣም ቆንጆ በሆነ ውስጡ ቀለም እየተቀባ የውጭ ተመሳሳይ በሆነ መልኩ ነው እየተሰራ ያለው ማለት ነው። ስለዚህ አሁን በፋሽኑ እንጂ ማሰራት የለባችሁ፣ ቀደም ባለ ፋሽን ማሰራት የለባችሁም። ያው ከፈለጋችሁ በእርግጥ በዚህ ዲዛይን ተደርጎ ወይም ደግሞ በአግድመቷን ብቻ ከፈለጋችሁ እንደዛ ተደርጎ በአዲስ ፋሽን አሰራር ኤምዲኤፉ ከውስጥ ሳይቀባ ሳይሆን በውስጡም በውጩም ቆንጆ በሆነ መልኩ በፋሽን አሰራር እንዲሰራላችሁ ማድረግ አለባችሁ ማለት ነው። እኔ አሁን
እንደ እናንተ እና አሁን እንደመጣው ፋሽን አሰራር አይደለም የውስጡ አሰራር ማለት ነው። ስለዚህ ይሄን ተገንዛቢ በማድረግ የሰውን ስላያችሁ ብቻ የዛኔ ሰው ያሰራውን እናንተም ለማሰራት አትሩጡ። መጀመሪያ ያ ነገር እንዴት ነው በፋሽን ለምን አላሰራም? አዲስ ጊዜው ጋር ነው መጓዝ ያለብን ማለት ነው። ስለዚህ ያው ብዙ ልጆች ስለምትጠይቁኝ ነው የቤትሽን ዲዛይን የቤትሽን እንትን ለምትሉኝ ቻናሌ ላይ ወደታች ወደ ቪዲዮ ላይ ቀደም ባሉ ቪዲዮዎች ላይ ብታዩ እኔ ስለ ቤቴ ስለ ምን ያክል በቃ በምን ያክል ጊዜ እንትን እንዳልኩ ብዙ ነገሮች ብዙ መረጃዎች ራሱ አስቀምጫለሁ ማለት ነው። ተጠቀማችሁ ወረድ ብላችሁ ቪዲዮውን ብታዩ የተመረጠ ነው። 10 ጊዜ ቤት እናንተን እየቀረጽኩኝ ለእናንተ ከምለቅ ማለት ነው። ተመልካችም ራሱ እንደዛ እያደረጋችሁ ብትለቁ በፊት ያየ ሰው እንደውም በተደጋጋሚ ለኮሜንቶች እየጠበቁ በምለቅ ሰዓት ምን ነው ደጋገምሽ ውሳ ምናምን የሚባል ኮሜንት ነበረ ማለት ነው። ስለዚህ አሁንም ቢሆን ቤቴን እየቀረጽኩኝ ብለቅላችሁ ለእናንተ ደጋገምሽብን ነው የሚለው። ያው ሶሻል ሚዲያ የታወቀ ነው። ብዙ ነገሮች መባል አለ። ብዙ ነገሮች እናንተ ደግሞ የሚያጠናክሩ ነገሮች ይኖራሉ። ያንን ግን ምንም ማድረግ አይቻልም። ስለዚህ ተቋቁመን ነገሮችን በማሰብ ለእናንተም ወደታች አለፍ ያሉ ቪዲዮዎችን በማየት ብትተባበሩን የፈለጋችሁትን ነገር ታገኛላችሁ ነው የምለው። በመቀጠል ደግሞ በቦታ ዙሪያ ላይ መግዛት የምትፈልጉ ልጆች በባለፈውም ተናግሬ ነበረ። በነገራችን ላይ ያ ቦታ እስካሁን አይቀመጥም ብዬ ተስፋ አድርጋለሁ። ምክንያቱም ለአንድ ሴት ያመጣሁት ቦታ ነበር። ያው አቅሟ እንደማይችል አውቄያለሁኝ። እኔም ስነግራትም ያው እንደማትችል ነው የነገረችኝ። ኮምቦልቻን ካወቃችሁት ወደ ጨፌ መግቢያ 3.500 ሺህ የተባለ ቦታ ነበር። ምናልባት ያም ካልተያዘ መግዛት የምትፈልጉ ልጆች ካላችሁ ከፕሮፋይል ስር ቁጥር ያለ ማናገር ትችላላችሁ። ብትገዙት አይጎዳችሁም፣ በጣም ታተርፉበታላችሁ። ምክንያቱም 150 ካሬ በ10 ሜትር ያለ ቦታ ነው። ቤት የለውም፣ ቦታ ብቻ ነው። ህጋዊ ካርታና ፕላን ያለው ነው። የድሮ ምድሪት ነው፣ በቃ በፊት ማለት ነው። ያሁን አዲስ አይደለም። የአዲሶቹ ወደ አዲስ አበባ መውጫ ወይም ደግሞ ጨፌ መሰድ ምናምን ወደዛ ናቸው። ይሄ ግን ያው 3.500 ሺህ ነው። ገበያ ያለ ነው። ወደ ጨፌው ድልድዩን ኮምቦልቻን ካወቃችሁት የኮምቦልቻ ልጆች የአማር መስጂድን አልፋችሁ ድልድይ መሻገሪያ ያለ እሱን ተሻገራችሁ በኋላ ወደ ውስጥ የተወሰነ ትሄዳላችሁ። ድልድዩን አልፋችሁ ማለት ነው። ወደ ጨፌ መግቢያ ነው። ወሳኝ ቦታ ነው። የምትፈልጉ ልጆች ካላችሁ በዚህ ዋጋ ያው ምናልባትም ከተከራከራችሁ የተወሰነም ሊቀንሱ ይችላሉ። ገዥ ከሆናችሁ ከመጣችሁ ማለት ነው። ፕሮፋይል ስር ቁጥር ያለ ማግኘት ትችላላችሁ። እና ውዶችዬ ጥያቄም ካላችሁ ማንኛውንም ነገር እንቀበላለን። ሀሳብም ምክርም ያው የቤተሰብ ምክር ወደ ኋላ የሚቀርበት ነገር ስለሌለ እንሰማለን፣ እናዳምጣለን፣ እንማራለን ማለት ነው። ሁላችንም ከአንዱ አንዱ ብዙ ነገር ትምህርቶችን እንወስዳለን እና እኔ ኮሜንት ከሚጽፉልኝ ልጆች ከመልካም እህቶች ብዙ ነገሮችን ከእናንተ የማነሳቸው ነገሮች አሉ ማለት ነው። ስለዚህ የእህትነታችሁን የኔን የማበረታታት ኮሜንት አስቀምጡልኝ። አስተያየትንም እንደነገርኳችሁ ማንኛውንም ነገር ሀሳብ እንቀበላለን። ስህተትም ካለ ስህተታችንን፣ ብርታታችንንም ከሆነ ብርታታችንን እንቀበላለን። ሸር አድርጉልን፣ ላይክ አድርጉልን። እንዲሁም ቤተሰብ ያልሆናችሁ ማንኛውም ቪዲዮ ወደ እናንተ ጋር እንዲደርስ ቪዲዮውን ምልክቱን እየነካችሁ ቤተሰብ ሆኖ እንላለን። ኢንሻአላህ 10 ሺህ ታስገቡናላችሁ በቅርብ ብዬ ተስፋ አድርጋለሁኝ። ያው አሁን ያለነው 7 ከምናምን ላይ ነን። ኢንሻአላህ በቅርቡ 10 ታስገቡናላችሁ ማለት ነው ውዶችዬ። ጥያቄ ካላችሁ ጠይቁን። እንደነገርኳችሁ ኢንሻአላህ ዛሬ ብሎግ አልሰራንም። ጁማአን የዋልኩ ነው ከቤተሰብ ጋር ነው። አሁን እየተነፋነፍኩኝ በዚህ በጉፋን የመጣሁት ይችን እህቴን ሳልመልስላት እንዳላደርግ በማለት ነው። በሌላ ቪዲዮ ኢንሻአላህ እስከምንገናኝ ድረስ ሰላም አለይኩም።